እሺ በዚሁ መንፈስ ይያለን እንግዲህ የእግዚአብሔርን ቃል ከአንድ ክፍል አነብና ዛሬ እግዚአብሔር ሊለን የፈለገውን ይናገረናል ማለት ነው። በተለይ ዛሬ እንደ ትንሽ ለየት ባለ መልክ የሆነ ቃል ነው የማነበው። ምናልባትም ከክሪስማስ ጋር የሚሄድ አይመስልም፣ ግን በውስጥ ታዋቂነት የሚሄድ ነው። ሉቃስ 19:10 ላይ እንዲህ ይላል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና የሚል ቃል አለ። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ይላል እና ቅድም እንደውም ወንድሜ ታዴ በጸሎት ውስጥ አንዳንድ ነገሮችን ይናገር ነበር፣ የመጣበትን ፐርፐዝ የሚል ሐሳብና ይሄ ክፍልም ደግሞ በደንብ አድርጎ የመጣበትን ዓላማ ይነግረናል። ክሪስማስ ሲታሰብ ምንድነው ወደ ልባችሁ የሚመጣው፣ ወደ አይምሮአችሁ የሚመጣው? ብዙ ጊዜ እንግዲህ በተለይ አሁን በዚህ በሰለጠነው ዓለም ክሪስማስ ሲባል ቶሎ በቃ ስጦታ መለዋወጥ፣ ፋሚሊ ታይም አይደለም፣ በሌላ ሀገር ያሉት ተሰብስበው መገናኘት፣ የህብረት ጊዜ፣ አብሮ መብላት፣ መጠጣት የሚሉት ነገሮች በጣም ትኩረት ይወስዳሉ። እነሱ ነገሮች እግዚአብሔርን ከማወቅ በኋላ ከሆኑ መልካም ናቸው። ከጌታን ይሄ ዓላማውን ሳይስት ሲሆን መልካም ነው። ዓላማውን ከሳተ ነው ጥሩ የማይሆነው እና እንደምታውቁት እንግዲህ ሉቃስም ማቴዎስም እንደነገሩን ስለ ኢየሱስ ክርስቶስ ውልደት አስደናቂ ነገሮችን ይናገራሉ። ፐርፐዙ ግን ምንድነው አይደል? አንድ ሰው ወደ ሆነ ሀገር ሄደ ሲባል ሄዳው ከሌ የመጣበት ቀን ነው የምናከብረው ተብሎ ዝም ብሎ ቢከበር ግን የመጣበት ዓላማ ባይታወቅ ምን ያደርጋል? ገባችሁ አይደል? የሆነ ቦታ መሄዱ ሳይሆን ዋይ። አሁን አንዳንድ ጽሁፎችን ነበር who what why in Christmas ይላሉ። ማን ነው በክሪስማስ ውስጥ ዋና ሊታወቅ ሊታሰብ የሚገባው? ምንድነው ያደረገው? ለምን መጣ? የሚሉትን ዋና ሐሳቦች ናቸው እና እንደ ርዕስ አድርጌ የሰጠሁት የጠፋውን ፍለጋ መንገድ ጀመረ የሚል ነው። የጠፋውን ፍለጋ መንገድ ጀመረ የሚል ርዕስ ነው የሰጠሁት እና ምንድን አድርገው ነው የሚያስቀምጡት? ኢየሱስ ክርስቶስ እንደምታውቁት እንግዲህ የሰው ልጅና እግዚአብሔር ለዘመናት ጠበኛ ሆነው ነው የኖሩት። አሁን ግን እግዚአብሔር አንድ እርምጃ ስቴፕ ሲወስድ ወደ ምድር ሲረግጥ የምናየው ለእርቅ ሰላም ለመፍጠር ከሰው ልጆች ጋር ህብረት ለማድረግ አንድ እርምጃ የጀመረበት ቀን መቼ ነው ቢባል የክሪስማስ ቀን ነው እና በክሪስማስ ውስጥ በጣም ብዙ ነገሮችን ማንሳት ይቻላል፣ ግን እኔ አጠር አድርጌ አንዳንድ ነጥቦችን መናገር እፈልጋለሁ። በተለይ እዚህ ክፍል ላይ ለዘኬስ ፋሚሊ የተነገረ ቃል ነው። እንዴት ከኃጢአተኛ ጋር ይበላል፣ እንዴት ወደሱ ቤት ይገባል ብለው በጣም ተደነቁ ፈሪሳውያን። ይኸውላችሁ የፈሪሳውያን ህይወት ማለት ምን ማለት እንደው ታውቃላችሁ? የፈሪሳውያን ህይወት ማለት የሌላውን ኃጢአት እያጎሉ ማየት የራስን መርሳት ማለት ነው። ገባችሁ አይደለም? እያንዳንዳችን የዳነው በጸጋ ነው። አሜን በሉ እስቲ። በራሱ ችሎታ የዳነ ሰው የለም። በራሱ ጽድቅ ተቆጥሮለት መንግስተ ሰማያት የገባ የሰው ልጅ የለም። ስለዚህ ጌታ ኢየሱስ ምን አለ? ተደነቀ። እነሱ በጣም ተገረሙበት። እንዴ አሉ። የህግ መምህር ሆኖ እኛ የምናቃቸው ራባይ፣ ጸሐፍት፣ ፈሪሳውያን እኛ የምናቃቸው የህግ አስተማሪዎቻችን እንደዚህ አይነት ሰው ሲያዩ በድንጋጤ እንደውም ሲሄዱ ከግርግዳ ጋር ሲጋጩ ገደል ውስጥ ሲገቡ ነው የምናውቀው። እሱ ግን እቤቱ ይገባል፣ አያውቀውም። ይሄ ሰው ቀራጭ እንደሆነ፣ ይሄ ሰው ክፉ እንደሆነ፣ ይሄ ሰው የተበላሸ ኑሮ እንዳለው አያውቅም። ምን ሊያደርግ ነው እሱ ቤት የገባው ብለው ተደንቀው ከርቀት ሆነው ያሉ ሲገረሙ ኢየሱስ ዞር አለና እንዲህ አላቸው፣ የመጣሁበትን ዓላማ አላወቃችሁም? ከሰማይ ሰማያት ያንን ዙፋን ለቅቄ ሰምፔር ኢያስጲድ አልማዝ መሬት ላይ እየረጋገጥኩ ከምኖርበት ማንም ሊቀርበው በማይችል ብርሃን ውስጥ ዙፋኑን ዘርግቼ
ሞቼ እኖር ከነበረበት ከሰማያት ሰማይ ወርጄ በዚህ በግርግም መካከል የተወለድኩበት ዓላማ የጠፋውን ልፈልግና ላድን ነው አላቸው። ሃሌሉያ! እስቲ ክብር ትሰጡታላችሁ ለዚህ ጌታ። ኢየሱስ የተባረከ ይሁን። የጠፋውን ላድን መጥቻለሁ። ሃሌሉያ! ደስ ይለኛል የኢየሱስ እይታ። እግዚአብሔር የኢየሱስን እይታ ለሁላችን ይስጠን። እሱ እኮ ይገርማል። እንዲያውም እዚህ ክፍል ላይ አንድ ያስቀመጥኩት ነጥብ የሱ ምርጫ የሚል ነው። ምርጫው ያስደንቃል። ሲጀመር የጌታ እናትን ማርያምን መረጣት። ሀብታም አይደሉም ታውቃላችሁ፣ ደሃ ፋሚሊ ነው። እንዴት ካላችሁ ለጌታ አደራ ሊሰጡ ሕፃኑን ይዘው ወደ መቅደስ ሲሄዱ እንግዲህ እንደምታውቁት ኢየሱስ ክርስቶስ ለብዙ ዘመን ቤተሰቦች የኖሩት ተረግዞም የነበረው በናዝሬት ነው። በቤተልሔም ተወለደ። ከዛ ደግሞ ለጌታ አደራ የተሰጠው በኢየሩሳሌም። እንደዚህ አይነት ጉዞታ ያላችሁ እና ወደዛ ሲሄዱ ሄደው መስዋዕት ይዞ ይቀርባል። ስርዓቱን ህጉ ነው። ስንት ሀብታም ኮርማ እየጎተተ በሬ ይዞ፣ አንዳንዱ እንዳው ደካማ ሚድል ክላስ የሚባለው በግና ፍየል ይዞ እየጎተተ ይመጣል። የመጨረሻ ደሃ ከሆነ ዋኖስ እርግብ ነው ይዞ ይመጣል። ይሄው ዮሴፍና ማርያም ይዘው የመጡት ዋኖስ ነው። የታችኛው ክላስ የሚባሉ ናቸው። ለዚህ ነው የተላለፉት። በተለይ እንደ ሰው ስናስበው ሁሉ የሚያስደነግጠን የእንግዶች ማረፊያ ስላልተገኘለት በበሮት መካከል አስተኙት ይላል። ሕፃኑን ጠቅልለው በበረት መካከል አስተኛቸው ይላል ሉቃስ ምዕራፍ 2 ቁጥር 7 ላይ። ሁሌም የሚያስደነግጠኝ ቃል ምን መሰለ? ማደሪያ ስፍራ ስላልተገኘላቸው የሚለው። ለምን መሰለ የሚያስደነግጠኝ? እኔ ብሆን ምንም አይደለም፣ አንቺ ብትሆኚ ምንም አይደለም፣ አንተም ብትሆን ምንም አይደለም። አሁንም ማወራልህ እኮ ፍጥረት በእጁ የተሰራ ሰማያት በእርሱ ተፈጥሯል ተብሎ የተነገረለት ምድርና ሞላዋ በሱ የተፈጠረ የናዝሬቱ ኢየሱስ እኮ ነው የምነግርህ። ከአብ ጋር መተካከልን መቀባት እንደሚገባ ነገር አልቆጠረም ተብሎ የተነገረለት ዩኒቨርስን የሰራ ጌታ መጥቶ ምድር ላይ ዓለም አልተቀበለችውም ማለት ይሄ ነው። አየህ፣ ይሄ ትልቁ ማሳያ በግርግም መካከል ማስተኛታቸው የሚያሳይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም ማለት ይሄ ነው። አልተቀበለችውም ማለት ነው። በግርግም መካከል አስተኙት። ከዛ ደግሞ የሚያስገርመው ምንድነው? የምስራቹ አሁን መነገር ያለበት ለማን ነው? እስቲ ያስቡት። የምስራቹ መነገር ያለበት ለማን ነው? ቤተ መቅደስ አይደለም እንዴ? እግዚአብሔር እናመልካለን የሚል እኮ ማህበረሰብ አለ እኮ፣ ካህናት አሉ። እንዳውም ሉቃስ ምዕራፍ 3 ቁጥር 1 ሁሌም የሚያስደንቀኝ ቃል ነው። ላንብብላችሁ። ሉቃስ ምዕራፍ 3 ቁጥር 1 ጢባሪዮስ ቄሳር በነገሰ በ15ኛው ዓመት ጴንጤናዊው ጲላጦስ በይሁዳ ሲገዛ፣ ሄሮድስም በገሊላ የአራተኛው ክፍል ገዢ፣ ወንድሙም ፊልጶስ በኢጥሮያስ በጥሮኮንዲያ አገር የአራተኛ ክፍል ገዢ፣ ሊሳኒዮስም በላቢላኖስ አራተኛ ክፍል ገዢ ሆነው ሐናና ቀያፋም ሊቀ ካህናት ሳሉ የእግዚአብሔር ቃል ግን ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ ይላል። እንደዚህ ቃል የሚገርመኝ የለም። ከላይ ለምንድን ነው እነኝህን ሰዎች የደረደራቸው ብዬ አሰብኩ። ከላይ ሲጀምር ጢባሪዮስ ቄሳር በነገሰ በ15ኛው ዓመት ይላል። ንጉሱ በተለይ ይሄ ቄሳር የሚባለው የሚኖረው የሮም ገዢ ነው። ዓለምን በሙሉ የሚያስተዳድር ነው። ሮም በዛ ጊዜ የገዛችውን አገሮች በሙሉ የሚመራው ዓለሙ ሁሉ እንዲጻፍ የሚል ቃል አነበባችሁ? ዓለምን ይገዛ የነበረው ጢባሪዮስ ቄሳር እሱ ነግሶ በ15ኛ ዓመት ይላል። ጴንጤናዊው ጲላጦስ የሚባለው በይሁዳ እየገዛ ይላል። የገሊላ አራተኛ ክፍል ገዢ ደግሞ ሄሮድስ ሆኖ እያለ ይዘረዝርና ከዛ በኋላ ደግሞ ምን ይላል? ሐናና ቀያፋ ደግሞ በቤተ መቅደስ ሊቀ ካህናት ሳሉ ይላል። አየህ፣ ከቤተ መንግስት ጀመረና
ቤተ ክህነት ጋር ደግሞ ሄደ። እዛ ደግሞ ያሉትን መሪዎች ነገረንና የእግዚአብሔር ቃል ግን አለ እነኚህን ሁሉ አልፎ ምድረ በዳ ዮሐንስ ጋር መጣ ይላል። አሜን በል እስቲ። የሰው እይታ ከእግዚአብሔር እይታ ይለያል። ሰው ፊት እንደሚያይ እኔ አላይም አለው። የቁመቱ ዘለቅታ አይተህ አትሳሳት። ሰው ፊት ያያል፣ እግዚአብሔር ግን ልብን ያያል አለው። ሃሌሉያ። ስለዚህ አምላካችሁ እኔና እናንተን የመረጠው ካጀማመሩም አመራረጡ እንዲህ ስለነበር ነው። ወንድሞች ሆይ ይላል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ላይ መመረጣችሁን መጠራታችሁን ተመልከቱ ይላል። እንደ ሰው ባለጠጎች የሆኑ ብዙዎች አልተጠሩም። ኃያላን የሆኑ ብዙዎች የዓለምን ምናምንቴ ነገር መረጠ የከበረ የሚባለውን ነገር እንዲያሳፍር ይላል። ሃሌሉያ። እና የምስራቹ ለማን ነው መነገር ያለበት? እነ ቀያፋና ሐና ቤተ መቅደስ ቁጭ ብለው የለ እንዴ? ሌሎች ካህናት እዛ ሽርጉድ የሚሉት ስንት ህዝብ ስርዓት የሚካሄድበት እያለ የምስራቹን ለማመጣ መሰለ ለእረኞች። አሜን ትላለሁ። ያው በማህበረሰቡ ዘንድ ስፍራ የሌላቸው አውትካስት ትንሽ የሚባሉ እዚህ ግቡ የማይባሉት ጋር መጣና መልአኩ አርጎ በብርሃን አካባቢው ሞላላቸው። እንዳውም ኢየሱስ እዛ የተኛበት ግርግብ ውስጥ በጎቻቸውን ይዘው ወጡ ናቸው ይላሉ። ገባችሁ አይደል? እረኞቹ ግማሹ እንግዲህ ከዛው ነው ከቤተልሔም ነው የሄዱት እና እዛ ሄደው በጎቻቸው ሲጠብቁ አድረው ነው መሽቶባቸው። ሃሌሉያ። ያው ግን ዲፕ ስትሄዱ ደግሞ ሚስጥሩ እኮ ትልቅ ነው። አንደኛ እዛ መጠቅለሉና መተኛቱ በዛ በቆሻሻ መካከል በዓለም መካከል ዓለም ይሄን ትመስላለች ማለቱ ነው ብለው ይተረጉማሉ። ዓለም ሌላው ግን ምንድነው መሰላችሁ? እውነተኛውና ትልቁ ትርጉም በበጎች መካከል ሌላ በግ ሊታረድ የመጣ በግ ነው። አሜን ትላለህ ወይ? እንዳውም ብዙዎቹ እነኛ እረኞች ይጠብቋቸው የነበሩት በጎች የመስዋዕት በጎች ናቸው ይባላል። ለመስዋዕት የሚታረዱ በጎች ናቸው። አንድ በግ ግን ነበረ፣ ሰው አላወቀውም። የተገፋ ይመስላል። ነገር ግን ዮሐንስ ሲያየው ትዝ ይላችኋል። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ታውቃል። ለምን መሰለ? የመጣው ሊታረድ ነው። በበጎች መካከል ዝም ብሎ ጉሮን ነው የገባ እንዳይመስል ሚኒንግ አለ። ከዛ ልክ ይሄ መልእክት ሲነገራቸው እናያለን ብለው መጡ። ሲመጡ ሕፃኑ ተጠቅልሎ ሲተጠቅልሎ በግርግም አስተኝተውት ነበር እና ምን እንደሚባል ታውቃላችሁ? ይሄ ተጠቅልሎ የሚለው እግዚአብሔር የሰጠን ስጦታ፣ ጠቅልሎ የሰጠን ስጦታ። አሜን በል እስቲ። ራፕ አፕ አድርጎ ስጦታ ሲሰጥ እንደሱ አይደለም ዛሬ የምትሰጠው። እግዚአብሔር ጠቅልሎ ያስቀመጠልህ ስጦታ የናዝሬቱ ኢየሱስ ነው። በውስጡ ደግሞ ክብር አለ። ቤት ሲገባ ቤት ሲወለድ ብዙ ነገር አብሮ ይወለዳል። ብዙ ክብር አብሮ ይመጣል። የናዝሬቱ ኢየሱስ በገባበት ቤት ክብር አለ። ሃሌሉያ ሃሌሉያ ሃሌሉያ። ይኸውልህ እሱ ገባ ማለት ብዙ ነገር ገባ ነው። ሰላም ይገባል። ሃሌሉያ። በመጀመሪያ እሱ ገባ ማለት ቤትህ ሰላም ገባ ማለት እረፍት ይሆናል። ኢየሱስ የተባረከ ይሁን። ስለዚህ የናዝሬቱ ኢየሱስ በግርግም ተወለደ ስንል ዝም ብለን አይደለም። ሌላው በዚህ ክፍል ውስጥ በጣም የገረመኝ ነገር ምን መሰላችሁ? ሉቃስ ምዕራፍ 2 ከቁጥር 1 ጀምሮ በዚያ ወራት ዓለም ሁሉ እንዲጻፍ አውግስጦስ ቄሳር አዋጅ ተናገረ ይላል። ይሄን ከዚህ በፊት በሌላ መልኩም ተናግሬው አውቃለሁ። ይኸው ህዝብ ቆጠራ ነው እንግዲህ ዓለሙ እንዲጻፍ የሚባለው ነገር ህዝብ ቆጠራ ነው። ህዝብ ቆጠራ እንዲደረግ አዋጅ ተናገረ። የተናገረው ሰው የት ነው መሰላችሁ? ያለው ሮም ነው፣ ጣሊያን ሀገር። እነ ጲላጦስ ማን ነው እነ ሄሮድስ ምናምን ናቸው እዚህ አሁን እስራኤል ሀገር ያሉት። እሱ ከላይ ሆኖ ምን አለ መሰላችሁ? በአስቸኳይ ህዝብ ቆጠራ እንዲደረግ። ህዝብ ሲቆጠር ደግሞ ሰው ሁሉ ወደ ተወለደበት ወደ ራሱ ዘር ወዳለበት ሄዶ ነው መቆጠር ያለበት አለ። አሞኛል አይሰራም፣ እርጉዝ ነኝ አይሰራም፣ ቀጥ ብለህ መሄድ አለብህ። እምቢ ብትል ግን ትገደላለህ። አቤት! አሁን ይሄ አስጨናቂ ነው አይደለም? ደስ የሚልም ነገር አይደለም። ግን ማን እንዳዘዘ ልንገርህ? እግዚአብሔር ነው። አሜን በል እስቲ። ይኸውልህ አንዳንድ ጊዜ
ነገስታትን እግዚአብሔር እንደፈለገ አይደል? እዛ ምሳሌ 21 ላይ እንደሱ ነው የሚለው። ከቁጥር 1 ጀምሮ ስታነቡ የንጉስ ልብ በእግዚአብሔር ፊት እንደ ወራጅ ውሃ ነው ይላል። ወደ ወደደው ያዘነብለዋል። የወራጅ ውሃ በዚህ ጋር ቆፈርክለት በዚህ ጋር ይሄዳል፣ በዚህ ጋር ቆፈርክለት። ይኸው እግዚአብሔር ከፈለገ እጁን ያስገባል ነው የሚለው። አሁን ይሄ ሰው አያውቅም። እንዴት ነው? ምናልባት ከመኳንንቶቹ ጋር ከመሳፍንቶቹ ጋር ቁጭ ብሎ የመከረው አረ ታክሳችን እንደሚገባ እየገባ አይደለም፣ ብዙ አገሮች ብዙ ገቢ እየገባላቸው ግን በትክክለኛ እያመጡ አይደለምና ምን ይሻላል ሲባል ህዝብ ቆጠራ ይደረግ ተብሏል። አጋጣሚ ነው የሚመስለው፣ አጋጣሚ ነው የሚመስለው። ግን አንድ ትንቢት ተነግሯል በሚክያስ ምዕራፍ 5 ላይ ምን የሚል? አንቺ ቤተልሔም ኤፍራታ በይሁዳ ካሉ አላፋት ሁሉ ትንሽ ነሽ፣ ህዝቤን የሚጠብቅ መስፍን ግን ካንቺ ይወጣል የሚል ከ700 ዓመታት በፊት ትንቢት ተነግሯል። መሲሁ የሚወለደው የት ነው ተብሎ ነው? ቤተልሔም ይሁዳ። የተረገዘው የት ነው ብለህ ከጠየቀኝ ናዝሬት። የተረገዘው ብቻ አይደለም፣ እናትየው 9 ወር እስኪሞላት ናዝሬት ነው ያለው። ወይ ጉድ! አይገባህም? እግዚአብሔር ሲነሳ አሁን 9 ወር ሞልታ ድርስ እርጉዝ በተባለችበት ነገ ነው ከነገ ወዲያ ነው ዱዴቷ ተብሎ እየተነገረ ያለ አዋጁ መጣ። በአስቸኳይ ሲባል ዮሴፍ ደግሞ ከቤተልሔም ይሁዳ ነው፣ እንደምታውቁት ከዳዊት ነገር ነው፣ ከዳዊት ነው የሚመዘዘው ዘሩ። ስለዚህ ምን አለ? እንግዲህ ወደ ይሁዳ እንሄዳለን አለ። ከይሁዳ ነገድ ስለወደ ቤተልሔም ነው የምንሄደው ብሎ ሊነሳ ሲል እሷስ ሲባል ምን አማራጭ አላት? መሄድ አለባት። እንዴት ተደርጎ እርጉዝ ድርስ እርጉዝ እንዴት ተደርጎ በቃ እንደምንም ብለን ፍራሽ አርገንም ቢሆን አህያ ላይ ጭነናል። ምን እናደርጋለን? ስንት ቅርበት የርቀቱ ከሁሉ የሚያስደነግጣችሁ 80 ማይልስ 125 ኪሎ ሜትር ነው። ካን ኢማጂን 125 ኪሎ ሜትር እርጉዝ ሴት እና ከህመም ጋር ይዘዋት እየሄዱ መንገድ ላይ እዚህ ጋር ወርዱ ስትል ሲያወርዷት ደከመኝ ስትል ቁርጠት ሲሰማት ይላል አንዳንድ ጽሑፍ ሳነብ። እንግዲህ በሐሳብ ደረጃ ቁርጠት ሲሰማ ወረ ጌታው እዚህ መንገድ ላይማ እንዳታረገው መንገድ ላይ እያለች ከብዙ ፔን ከብዙ ስቃይ ጋር በእንስሳት ጭና እዛ ስትደርስ ምጡ አፋፋማት። የእግዚአብሔር ፕሮግራም አሜን በል እስቲ። አንዳንድ ሰዎች ያደረጉልህ የሚመስልህ ወይ በሁኔታዎች መገጣጠም የሚመስልህ የሰራዊት ጌታ የእግዚአብሔር ኢንተርቬንሽን ነው። ኢየሱስ የተባረከ ይሁን። እግዚአብሔር ጣልቃ መግባት ከፈለገ ነገስታትን ያዛል። ክብር ትሰጠዋለህ ወይ ለዚህ ጌታ? ኢየሱስ የተባረከ ይሁን። አጋጣሚ የሚመስሉ ነገሮችን መጨረሻ ላይ ፐዝሉን ያገጣጥመውና ኦርኬስትሬት አድርጎ ፉል ፒክቸሩን ያሳያል። ዮሴፍን ወንድሞቹ እንግደለዋል ሲሉ ሮቤል ትልቅ ነው የቤቱ እንደምታውቁት፣ ምናልባትም ያን ጊዜ አግብቶ ወልዷል ተብሎ ይታሰባል። ኖ አንገለውም። መግደል ምን አመጣው? ባይሆን ጉርጓር ውስጥ እንጨምረዋልና ጉርጓር ውስጥ እንጨምረው አደረገ። ከእጃቸው ሊያድነው ፈልጎ ነው ይላል። ከዛ ግን ሮቤል ዞር ሲል እንግደለው ብሎ ሌሎቹ ሲመጡ ይሁዳ ደግሞ ተነሳና ኖ አለ። ወንድማችንን ገለን ደሙን ብንሸሽግ ጥቅማችን ምንድነው አለ። ጌታ ይባርከው። አየ እስቲ እናስላለ ሂሳቡን እንገለዋለን። ኦኬ ከዛ በኋላ ለኛ የምናመጣው ቤኔፊት አለ አለ። የለም ሲሉ እንግዳውስ ለምን በገንዘብ አሸጠው ማለት በገንዘብ ከሸጥነው ግን ቤኔፊት እናገኛለን አይደል? 20 ብር ያወጣል። ስለዚህ እንሽጠው እና ምድያማውያን በዛ ሲመጡ እስማኤላውያን አዩ በ20 ብር ሸጡት ይላል። ለዮሴፍ የሚሆነውን የልብ ስብራት አስበሃል? እንጀራ ይዞ እነሱን ፍለጋ መጥቶ እንጀራውን ተቀብለው ነው ያደረጉት። ደበደቡት፣ ልብሱን ቀደዱ፣ ጉርጓር ውስጥ ጨመሩ። መጥፎ ነገር አረኩ ነው የሚለው። አሁን እሱ እንዴ ምን አረጋችሁ ወንድሞቼ? እኔ ስንት ላቤን አፍስሼ ለዚህ ሁሉ ጎረምሳ የሚሆን ምግብ እየተንገዳገድኩ ይዤ መጥቼ ሳገኛቸው ጉርጓር ይጨምሩኛል፣ ይሸጡኛል። እንዴት በቃ መንገድ ላይ ሁሉ የሚገርመው በገዢዎቹ አይደለም ባሪያ አድርገው በሚጥሉ ሰው አይደል የሚደነቀው። ወንድሞቼ ሌላ ሰው ቢሆን እሺ ወንድሞቼ ምን አርጌ ይላል። ለካ ፍሪ ኦፍ ቻርጅ ይላል አንድ ጽሑፍ ሳነብ። በነፃ ወደ ራእዩ ነው የወሰዱት። አሜን ትላለህ ወይ? ገንዘብ ከፍለህ እንዳትሄድ ግብጽ ከሄደ በኋላ እንደምታውቁት ታሪኩን ታውቁታላችሁ።
እዛም ደግሞ በቃ ተስተካከለልኝ ሲል ወህኒ ቤት ጨመሩት። ለካ ይሄ ሁሉ መንገድ እግዚአብሔር ያውቀዋል። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ እንደበጎ እንዲደረግ እናውቃለን። አየ መጨረሻው ማለት ነው እኮ። ዛሬ ግን መንገዱ ጥሩ አይደለም። ከዛ ወህኒ ቤት ጨመሩት። ዮሴፍ ወህኒ ቤት ሲኖር እግዚአብሔር እንዲህ አለው፣ አይዞ ኤሊቬተሩ ያለው የክብርህ ወህኒ ቤት ውስጥ ነው። አሜን ትላለህ ወይ? ከዛ በኋላ አሁን ግራውንድ ፍሎር ላይ ነህ አይደለም? 10ኛ ፎቅ ነክተህ በአንድ ጊዜ እዛ ላይ የምትወጣበት ቦታው ነው። አሁን ያለው ላንተ ደስ ላያሰኝ ይችላል። አዎ ደስ አያሰኝም በርግጥም። ነገር ግን የክብርህ መገለጫ ያለው እዛ ነው። የሰራዊት ጌታ እግዚአብሔር ይከብርበታል። ሃሌሉያ! እስቲ ክብር ታመጡለታላችሁ ለዚህ ጌታ። አጋጣሚ በሚመስል ሁኔታ ወደ ክብሩ ሲያመጣው ታያላችሁ። ለመጨረሻ አንዳንድ ሐሳቦችን ልናገርና ልጠቅልል። የምላችሁ እግዚአብሔር በጣም የደነቀኝ ኢየሱስን ገና በትንቢት በኢሳይያስ ሲናገር ኢሳይያስ ምዕራፍ 9 ቁጥር 6 ላይ ምንድነው ያለው? ሕፃን ተወልዶልናል አይደል? ወንድ ልጅም ተሰጥቶናል። አለቅነት በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ ንጉስ እንደሆነ ይናገራል አይደለም? የዳዊት ንጉስ ዙፋን እንደሚሰጠው እያለ ተናግሯል። ግን ንጉስ አይመስልም። የተወለደው በግርግም ነው። ሃሌሉያ! ስለዚህ ወገኖቼ ምን አስተዋልኩኝ? የዳዊት ልጅ ተብሎ ደጋግሞ ሲጠራ አይታችኋል ወንጌል ውስጥ። ምንድነው ብላችሁ አስባችሁ ታውቃላችሁ? ኦኬ ዳዊት የሚባል ነገድ የለም አይደለም? ዳዊት የሚባል ነገድ አለ እንዴ? የለም። ያለው የይሁዳ ነገድ ነው። ግን የዳዊት ልጆች በተለይ ያ በርጣሌሜዎስ የሚባለው ሰው እንደገና ያቺ ሱናማይት ስም ሴት ማቴዎስ 15:22 እና ማርቆስ 10:47 ላይ ታገኛላችሁ። የዳዊት ልጅ ሆይ ማረኝ ይላሉ። ምንድነው? ይሁላችሁ የዳዊት ልጅ ማለት ምን ማለት መሰለ? ንጉስ ነው ማለት ነው። አሜን በል እስቲ። ለምን? ዳዊት ንጉስ ነው። በእስራኤል ዘንድ ታውቃለህ፣ ሳኦል በህዝብ ጭቅጨቃ ነው የተሾመው አይደል? በእግዚአብሔር ፕሮፐርሊ ታይቶ ከልጅነት ጀምሮ ታይቶ እግዚአብሔር ያነገሰው ሰው ዳዊት ነው። ስለዚህ ስለ ዳዊት ልጅነት ካወራህ ንግስና ነው የምታወራው። መጽሐፍ ቅዱስም በሌላ ክፍል ላይ ምን ይላል መሰለ? እዚሁ ትንቢት መጽሐፍ ላይ ምን ተብሎ ተነግሮለታል መሰለ? ሉቃስ 1:31 ላይ ያለውን ቃል ላነብ። ሉቃስ ምዕራፍ 1 ቁጥር 31 እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑልም ልጅም ይባላል። ጌታ አምላኩም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም ይላል። አሜን ትላለህ ወይ? የአባቱን የዳዊትን ዙፋን ይሰጠዋል፣ ለመንግስቱ ግን እሱ ፍጻሜ የለውም ይላል። አንድ ነገር እነግርሻለሁ። በቤትሽ የገባው ትንሽ የሚመስል በቤትሽ የገባው በበረት ውስጥ የተወለደ የሚመስል ደካማ መስሎ የመጣ ነገር ግን የነገስታት ንጉስ ነው፣ የጌቶች ጌታ ነው። ስለዚህ ዛሬ አንድ ነገር እነግራችኋለሁ። የጠፋውን ፍለጋ ወደዚህ ምድር የመጣ ጌታ ነው። የፍቅሩን ትልቅነት እናስባለን። ክሪስማስ ለኛ ሚኒንጉ ይሄ ነው። የጠፉትን የማዳን ኃይል ፍቅር የተገለጠበት ቦታ ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ሁሌም ስለ ኢየሱስ ማሰባችንን አንተውም። እንጸልያለን።